ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። ከእንግሊዝ የተባረረው ሀዱሽ በሌሊት ኢትዮጵያ መግባቱ ተገለጸ። በግብረ ስጋ ፍላጎት ወንጀል ተከሶ በእስር ላይ የነበረው ኢትዮጵያዊ ዜጋ ሀዱሽ ገብረስላሴ በእንግሊዝ ዩኬ የወህኒ ቤት አስተዳደር ስህተት ከተፈጠረ በኋላ አሁን በይፋ ወደ ኢትዮጵያ መላኩ ተረጋገጠ። ሀዱሽ በኤክሰስ ውስጥ የ14 ዓመት ታዳጊንና ሌላ ሴትን ለመድፈር በመተናኮል በሴፕቴምበር 25 ዓ.ም የ12 ወራት እስራት ተፈርዶበት ነበር። ከእስር በኋላ ለስደት ዓላማ ወደ ኢሚግሬሽን ማቆያ ኢሚግሬሽን ዴስቲኔሽን መዘዋወር ሲገባው በተፈጸመ ከባድ የአስተዳደር ስህተት ምክንያት በድንገት ተለቀቀ። ይህ ስህተት በመላው ዩኬ ብሔራዊ ቁጣን የቀሰቀሰ ሲሆን ወዲያውኑ ሰፊ ፍለጋ ተጀመረ። ፖሊስም ከቀናት በኋላ ግለሰቡን በድጋሜ በቁጥጥር ስር አውሎ ለስደት ባለስልጣናት ማስረከቡን አረጋግጧል። ባለስልጣናት ሀዱሽ ገብረስላሴ ማክሰኞ ወደ ኢትዮጵያ መባረሩን ኢትዮጵያ መግባቱን አረጋግጠዋል። በዚህም በስህተት መልቀቂያ ዙሪያ የፈጠረው ውዝግብ አብቅቷል። የዩኬ ባለስልጣናት እንደዚህ አይነቱ ስህተት ዳግም እንዳይከሰት ለማድረግ ሙሉ ምርመራ በማካሄድ ላይ መሆኑን ገልጿል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ረቡዕ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ለቢቢሲ ገለጸ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ወይም ዩኬ ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጠዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ስለሌለ ፖሊስ ይለቃል፣ ለቀነዋል ብለዋል። የህዝብ ግንኙነት ኃላፊው ለቢቢሲ እንዳረጋገጡት በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም፣ ለቀነዋል ብለዋል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከ2 ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ ተገኝቷል። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ መባረሩን የአገሪቱ መንግስት ያስታወቀው ረቡዕ ጥቅምት 19 ቀን 2018 ዓ.ም ማለዳ ነው። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸሙ ተከሶ 1 ዓመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ ዕለት በስህተት ከእስር ከተለቀቀ በኋላ ለ2 ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሻባና መሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውን የህዝብ ቁጣም እኔም እጋራለሁ ብለዋል። ሀዱሽን ወደ ሀገሩ ለመመለስና ከብሪታንያ ምድር ለማስወጣት ያለውን አማራጭ ሁሉ ተጠቅሜያለሁ። ይህ ጨካኝ ህጻናት ላይ ወሲባዊ ትንኮሳ የሚፈጽም ወንጀለኛ ግለሰብ ወደ ሀገሩ እንዲመለስ መደረጉን ሳረጋግጥላችሁ በደስታ ነው። በዚህም የተነሳ ጎዳናዎቻችን ደህንነታቸው የተጠበቀ ሆኗል ሲሉ አክሏል። ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን የሀገር ውስጥ ጉዳይ ሚኒስትሯ ተናግረዋል። ሀዱሽ ታስሮበት ከነበረው ማረሚያ ቤት ቼልምስፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከአገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ ተደርጓል። ባለፈው ሳምንት ሀዱሽ እስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስትሩ ዴቪድ ላሚ ሰዋዊ በሆነ ስህተት መሰረት መለቀቁን ተናግረዋል። የኤክሲስ ፖሊስ ሀዱሽ በስህተት መለቀቁን ባወቀበት ወቅት እርሱ በከተማ ውስጥ ያገኛቸውን ሰዎች ድጋፍ በመጠየቅ ወደ ለንደን የሚጓዝ ባቡር ተሳፍሮ ነበረ።
እሁድ ዕለት በፊንስበሪ መናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ወደ ማረሚያ ቤት ተልኳል። ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት አሌክስ ኖሪስ ለቢቢሲ ጉዳዩ ማብቃት ባለበት መልኩ አብቅቷል ሲሉ ተናግረዋል። ይህ ስህተት መሆኑን እንቀበላለን። በሁኔታው እኛም ህዝቡን በጣም ተናደናል። በማረሚያ ቤቶች ተመሳሳይ ነገር እንዳይደገም ጥፋተኞች ወደ ሀገራቸው ለመላክ ከእስር ቤት ሲወጡ ጠንካራ ማጣራቶችን ጨምሮ አፋጣኝ የቁጥጥር እርምጃ መውሰዱን እንዲሁም ገለልተኛ መርማሪ ቡድን ከድርጊቱ የተወሰደው ትምህርት መለየቱን ተናግረዋል። ገለልተኛ ወገን ያደረገው ምርመራ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለና የእስር ቤቱ ሰራተኞች በቂ ልምድ፣ ስልጠናና ቴክኖሎጂ ነበራቸው ወይ የሚለው ይፈተሻል። የመርማሪ ቡድኑን በሊቀመንበርነት የሚመሩ የሜትሮፖሊታን ፖሊስ ምክትል ኮሚሽነር ዳሜላይን ኦውንስ የሀዱሽ ጾታዊ ጥቃት ሰለባዎች ተመሳሳይ ስህተት እንዳይፈጸም ምን መደረግ አለበት የሚለውን ምክረ ሀሳብ ይጠየቃሉ ተብሏል። አንድ ታራሚ ከእስር ቤት ሲለቀቅ መደረግ ስላለበት ጥንቃቄ አፋጣኝ ዳሰሳ ተደርጓል። ሀዱሽ ገብረስላሴ ቅባቱ ወደ ዩናይትድ ኪንግደም የገባው ባለፈው ዓመት ሰኔ ወር ላይ ነበረ። ሀዱሽ ወደ ዩናይትድ ኪንግደም ከፈረንሳይ በጀልባ ከመግባቱ በፊት በሱዳን፣ በሊቢያና በጣሊያን አድርጎ ተጉዟል። ሐምሌ ወር ላይ ጾታዊ ጥቃት በመፈጸም ተጠርጥሮ በቁጥጥር ስር ሲውል እርሱና ሌሎች የጥገኝነት ጠያቂዎች በሚኖሩበት አካባቢ ከፍተኛ ተቃውሞ ሰልፍ ተካሂዶ ነበረ። ቼልምስፎርድ ፍርድ ቤት ጉዳዩን በተመለከተበት ወቅት ሀዱሽ ታዳጊ ልጆችን በከተማዋ ማዕከል አካባቢ ለመሳም መሞከሩን እንዲሁም ግልጽ የሆኑ ወሲባዊ አስተያየቶችን መሰንዘሩን ገልጿል። በሚቀጥለው ቀንም ይህችን ልጅ ያገኛት ሲሆን እርሷና ሌላ ሴት ላይ ጾታዊ ትንኮሳ ከማድረሱ በፊት ሊስማት ሞክሮ ነበረ። ሀዱሽ የቀረቡበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርዶበታል። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀል የሰራ ስደተኛ ከአገር ለመባረር ቢያንስ 12 ወራት እስር ሊፈረድበት ይገባል። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩ።